ኬንያዊቷ እህት ጃኩሊን ጊትሪ ቤተሰቦችን የማደራጀት ስራ እየሰሩ እንደሚገኙ ተገለጸ። በኬንያ የሚገኙ መነኮሳት ተስፋ ለሌላቸው ሰዎች ተስፋን በመመለስ መጠነ ሰፊ አገልግሎት እየሰጡ እንደሚገኙ የታወቀ ሲሆን እህት ጃኩሊን ጊትሪ እንዲያገለግሉ በተላኩበት ሰዎች ፊት በሚያቀርቡት አገልግሎት የርህራሄና የጽናት ምልክት ሆነው መቆማቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2020 በርካታ ቤተሰቦች ከብዙ ተግዳሮቶች ጋር እየታገሉ መሆናቸውን በመረዳት በተለይም ለፍቺና በቤተሰብ ህይወት ላይ ተጽዕኖ ከሚያሳድሩ ጭንቀቶች ጋር እየታገሉ ለሚገኙ አገልግሎቶችን እየሰጡ ይገኛሉ። የምክርና መንፈሳዊ መመሪያ በመስጠት እንዲሁም ያለመታከት በመስራት በተለያዩ ግጭቶች ምክንያት በጭንቀት ውስጥ የሚገኙ ከሁሉም የህይወት ዘርፎች የተወጣጡ ሰዎች ጋር በመገናኘት የተለያዩ አገልግሎቶችን እንደሚሰጡ የተናገሩት እህት ጃኩሊን ከዚህም በተጨማሪ ለወጣቶችና አልፎ ተርፎም እገዛ ለሚያስፈልጋቸው ገዳማዊያት እህቶች እና ካህናት ክብራቸውንና ውስጣዊ ሰላማቸውን መልሰው እንዲያገኙ በአገልግሎታቸው ጥረት እንደሚያደርጉ አብራርተዋል። እህት ጃኩሊን በአገልግሎታቸው ውስጥ ከካህናት ከገዳማዊያት እህቶችና ከምእምናን ጋር በቅርበት እንደሚሰሩ ገልጸው ምስጢራዊነትንና መከባበርን ለማረጋገጥ ለእያንዳንዱ ቡድን የተወሰኑ ቀናትን እንደሚያዘጋጁና ጉባኤያቸው በአሁኑ ጊዜ 2 አማካሪዎች እንዳለው ገልጸው ከባለሙያዎቹ ጋር በህብረት እየሰሩ እንደሚገኙ ገልጸዋል።